ሰላም ተመልካቾቻችን ለዛሬ ያሰባሰብናቸውን በአራቱም አቅጣጫ የተፈጸሙትን የፋኖ ትንተናዎችንና ሌሎች አስደሳች የፋኖ የድል ዜናዎችን በዚህች አጭር ደቂቃ ልናሰማችሁ በአዲስ አቀራረብ ተዘጋጅተን ቀርበናል። ቪዲዮውን ላይክ በማድረግና ኮሜንት ላይ ድል ለፋኖ በማለት እንዲሁም ለሌሎች እንዲደርስ ሼር በማድረግ ጀምሩት። ምክንያቱም ለአማራ ፋኖ ይገባዋልና። ከአጫጭር መረጃዎችን ጀምር። አፋብን የምንል ከዛሃዶች በጥምረት ስሪንቃ ከተማ ዙሪያ በሲስተሙ ለየት ያለ ጥቃት በመፈጸም ድል ተቀዳጁ። ከዝርዝር ጉዳዮቻችን አንዱ ነው፣ ተከታተሉ። አፋብን ደቡብ አማራ ቀጠና አሳምነው እዝ ከሰም ሁለተኛ ኮር የኃይለ ማርያም ማሞ ክፍለ ጦር ሰላም ሰው ሻለቃ ቃኛዎች በፊቼ ከተማ ጠላት ካምፕ ውስጥ ሰርጎ በመግባት ታሪካዊ ድል ተቀዳጀ። ይህን ልዩ ኦፕሬሽን በዝርዝር ይዘናል። እጅግ አሳዛኝ ነገር ተፈጥሯል። ፋሽስቱ አገዛዝ ብልጽግና የገጠር ታዳጊ ከተሞችና መንደሮችን ኢላማ ያደረገ ከባድ መሳሪያ በማስወንጨፍ ንጹሃኖች ላይ ጭፍጨፋ እየፈጸመ ቀጥሏል። ዝርዝር አለን። ሰበር ዜና። ነበልባሉ ፋኖ የምኒልክ እዝ አሃዶች በጥምረት ስሪንቃ ከተማ ዙሪያ ድል አስመዝገቡ። ልጅ ኢያሱ ኮር 24ኛ ክፍለ ጦርና ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር በጋራ በመሆን በሃብሩ ወረዳ በስሪንቃ ከተማ ከወልደያ ለማጥቃት የተንቀሳቀሰውን 46ኛ ክፍለ ጦር የጠላት ኃይል ድባቅ በመምታት ታላቅ ጀብድ ፈጽመው ድል አስመዝገቡ። አፋብን ምኒልክ እዝ ልጅ ኢያሱ ኮር እና ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር በጋራ በመናነበብ የብልጽግናን ወንበር አስጠባቂ 46ኛ ክፍለ ጦር የጠላት ኃይል ከወልደያ ከተማ አናብስቶቹ ወደሚንቀሳቀሱበት ወደ ስሪንቃ ከተማ ለማጥቃት እንቅስቃሴ ቢደርግም ከወደ መርጦ ሚካኤል አቅጣጫ በሞላ ጊዮርጊስ አቅጣጫ የምስራቆቹ ኮከብ ባለሽርጡ ክፍለ ጦር ማጥቃት ሲገቡ እንደሁም አይበገሪዎቹ 24ኛ ክፍለ ጦር ከወደ ቱላምባ ጠላት ባለበት በስተቀኝ አቅጣጫ አሰላለፋቸውን በማስተካከል የአብይን ወንበር አስጠባቂ ኃይል አይቀጡ ቅጣት በመቅጣት ታላቅ ጀብድ ፈጽመው ድል አስመዝግበዋል። ተናበው አሰላለፋቸውን አሳምረው የገቡት አናብስቶቹ ለማጥቃት በቅዥት የመጣውን ኃይል ቅዥት አድርገው ሐሳቡን አንኮላሽተውበት ሙትና ቁስለኛ በማድረግ ቁስለኛውንና ሬሳውን ሳያነሳ ወደ መጣበት ወደ ወልደያ እግሬ አውጭኝ ብሎ ፈርጥጧል። መደረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ጠላቶች ይጣፋሉ፣ ኢትዮጵያ ትቀጥላለች። ሰበር ዜና። አፋብን ደቡብ አማራ ቀጠና አሳምነው እዝ ከሰም ሁለተኛ ኮር የኃይለ ማርያም ማሞ ሰላም ሰው ሻለቃ ቃኛዎች በፊቼ ከተማ ጠላት ካምፕ ውስጥ ሰርጎ በመግባት ታሪካዊ ድል ተቀዳጀ። የካቲት 20 2018 ዓመተ ምህረት የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው እዝ ከሰም ሁለተኛ ኮር የኃይለ ማርያም ማሞ ሰላም ሰው ሻለቃ ቃኛዎት በኦሮሚያ አለልቱ ወረዳ ፊቼ ቀበሌ ከእንገቱ 2 ሰዓት ላይ ከተማ ውስጥ በጠላት ካምፕ ላይ የክፍለ ጦሩ ቃኛዎች በጠላት ቀጠና ውስጥ ሰርገው በመግባት የብልጽግናውን ስርዓት አስፈጻሚዎች ላይ የአብይ አህመድ የሽመልስ አብዲሳ የከተማ ተባቂ ሚሊሻዎች ወይም ተጠባቂ ኃይል ብለው የሚጠራቸውን አቶ በላይነህ ለማ ሚሊሻ እና አቶ ወርቃዬ ደመቀ ሚሊሻ የተባሉት ሁለት ሚሊሻዎች በአካባቢው ያሉትን ነዋሪ ማህበረሰቡን ለዓመታት ሰላም ሲያወኩ የቆዩ ኃይሎችን በደፈጣ በመያዝ አሊያም በመማረክ ድል መመዝገቡ ተገልጿል። የኃይለ ማርያም ማሞ ክፍለ ጦር ቃኞች በኦሮሚያ ቀጠና የሚሆን በሌሎች የደፈጣ ውጊያዎች ሰርገው በመግባት የአማራን ሕዝብ ደህንነት ለማቃወስ የሚንቀሳቀሱትን ኃይሎች ላይ በተደጋጋሚ አስገራሚ ጀብድ ሲፈጽም የቆየ መሆኑ የሚታወቅ ሀቅ ነው። ሆኖም በትናንትናው ዕለት ማለትም በቀን 26 2018 ዓመተ ምህረት የተካሄደው ልዩ ኦፕሬሽን የአማራን የነጻነት ተጋድሎ ወደ ላቀ ደረጃ የሚያወጣና የጠላትን የመጨረሻ ውድቀት የሚያሳይ ስልት ሲሆን ፋኖን በአራት ቀን አጠፋለሁ ብሎ በአማራ ግዛት የገባው የአገዛዙ መከላከያ ሰራዊትና የሽመልስ አብዲሳ ሚሊሻ ኃይልን ጨምሮ የፋኖ ኃይሎች በገባበት ገብተው ድባቅ እየመቱት ይገኛል። በመጨረሻም ይህ ከፍተኛ ጥንቃቄ የተሞላበት የሰርጎ መግባት ዘመቻ በአብይ አህመድ ኃይሎች ላይ ከፍተኛ የሞራል ስብራት የፈጠረ ሲሆን ክፍለ ጦሩ በየትኛውም የግዳጅ ቀጠና ዝግጁ የሆነ ሲሆን በኦሮሚያ ቀጠናም ይሁን በደፈጣ የጠላትን እንቅስቃሴ አስቀድሞ በመገንዘብና አቅጣጫውን በመቀየር ከፍተኛ ጀብድ እየፈጸመ እንደሆነ ታውቋል። ይህ ድል የአማራን ሕዝብ የነጻነት ተጋድሎ ወደ ከፍተኛ ማማ የሚያወጣና የጠላትን ውድቀት የሚያረጋግጥ ስልት ነው ሲል ከሰም ሁለተኛ ኮር የኃይለ ማርያም ማሞ ክፍለ ጦር ሪፖርተራችን አርበኛ ሐቀኛው ይታፈሩ መረጃውን ከግንባር አድርሶናል። ፋሽስቱ አገዛዝ ብልጽግና የገጠር ታዳጊ ከተሞችና መንደሮችን ኢላማ ያደረገ ከባድ መሳሪያ በማስወንጨፍ ንጹሃኖች ላይ ጭፍጨፋ እየፈጸመ ቀጥሏል።
በዚህም የካቲት 16 2018 ዓ.ም ወደ መቅደላ ወረዳ 09 ቀበሌ ተደጋጋሚ ሞርተር በማስወንጨፍ አንድ አርሶ አደር ሲገደል፣ አንድ አርሶ አደር ከባድ ቁስለኛ አድርጓል። ቤት ንብረትም አውድሟል። በተጨማሪም 2 የቀንድ ከብቶችን ገድሏል። ባለፈው ጊዜ ጥር 23 2018 ዓ.ም በመቅደላ ወረዳ 08 ቀበሌ ልዩ ስሙ ጠመሬ በተባለ ቦታ ላይ የሞርተር የZ23 ከባድ መሳሪያዎችን በመጠቀም የ9 አባወራ ቤቶችን ከነ ሙሉ ንብረታቸው አውድሟል። ይህ ወንጀል እንዲፈጸም ያደረገው በጊዜው ግንባሩን ሲመራ የነበረው ኮሎኔል ቤቶቹ እንዲወደም ትዕዛዝ መስጠቱን በጊዜው የኮሎኔሉ አጃቢ የነበረውና አሁን አንድ ማካሮፍ ሽጉጥ እና አንድ ጥርጥር መሳሪያ ይዞ የከዳውና ልጅ ኢያሱ ኮርኔ የተቀላቀለው አጃቢው ምስክርነት ሰጥቷል።